በሊባኖስ እየተፈጸመ ባለው የእስራኤል ጥቃት ከ1000 በላይ ዜጎች ተገድለዋል። ሰዎች ከመኖሪያ ቀያቸው ተፈናቅለዋል። ሕፃናትና እናቶች በተለይ ተጋላጭ ሆነዋል። ቤቶች ፈርሰዋል። መንገዶችና ድልድዮችም ተጎድተዋል። የኤሌክትሪክና ውሃ አቅርቦት ተቋርጧል። ይህ የመጣው በሂዝቦላና እስራኤል መካከል ባለው ግጭት ነው። ከዚህ በፊት በ2006 በሊባኖስ ጦርነት ተመሳሳይ ጉዳት ተመዝግቦ ነበር። አሁንም እየተደገመ ነው። ሊባኖስ ከመካከለኛው ምስራቅ ጦርነት በፊትም በከባድ የኢኮኖሚ ችግር ውስጥ ነበረች። ጦርነቱ ግን የበለጠ አባብሶታል። በአሁኑ ጊዜ የቱሪዝም እንቅስቃሴ ተቋርጧል። ንግድና ኢንቨስትመንት ተዳክሟል። ኢራን ድጋፍ እያደረገች ቢሆንም ኢኮኖሚያዊ ቀውሱን ማዳን አልተቻለም። የምግብ እጥረት እየጨመረ ነው። ሆስፒታሎች የሕክምና ግብዓት እጥረት አጋጥሟቸዋል። እንደ ኦክስፋም ያሉ ድርጅቶች እርዳታ እየሰጡ ነው። በተለይም ግጭቱ በዚህ ከቀጠለ ሊባኖስ ወደ ሙሉ ጦርነት ውስጥ ልትገባ እንደምትችል እየተነገረ ነው። ስጋቱም ከ2006ቱ የሊባኖስ ጦርነት ጋር ተመሳሳይ ወይም የከፋ የሊባኖስ እስራኤል ጦርነት ሊሆን ይችላል። የእስራኤል ጦር የምድር ዘመቻውን ለማስፋት ተጨማሪ ወታደሮችን ወደ ደቡባዊ ሊባኖስ መላኩ ስጋቱን የሚያጎላ ነው። ይህንና ተያያዥ ጉዳዮችን በዓለም አቀፍ ትንታኔ ዘገባችን እንመለከተዋለን። አበረ ስሜነ ነኝ። በሂዝቦላ ምክንያት ሊባኖስ በአሁኑ ጊዜ በመካከለኛው ምስራቅ ጦርነት ውስጥ ቁልፍ ተዋናይ ሆናለች። የሊባኖስ መንግስት በኢራን ጦርነት ቀጥተኛ ተሳትፎ እያደረገ ባይሆንም በታጠቁ ቡድኖች በጂኦግራፊያዊ አቀማመጥና በክልላዊ ጥምረት በኩል ሀገሪቱ በጥልቀት እየተሳተፈች ትገኛለች። ሊባኖስ በዚህ አደገኛ ጦርነት የሰው፣ የንብረት፣ የኢኮኖሚና በሰብአዊ ቀውስ ከፍተኛ ጉዳት እንድታስተናግድ ያደረገው ትልቁ ምክንያት ሂዝቦላ ነው። ሂዝቦላ በደቡባዊ ሊባኖስ የሚንቀሳቀስ አደገኛ የታጠቀ ቡድን ነው። ቡድኑ በኢራን የሚደገፍ መሆኑ በወታደራዊ መሳሪያዎች የተጠናከረ ቡድን እንዲሆን አድርጎታል። ይህ ቡድን እስራኤልን ዋና ጠላት ሀገር አድርጎ ይመለከታታል። በዚህም ሂዝቦላ ወደ ሰሜን እስራኤል በሮኬቶችና ድሮኖች ተደጋጋሚ ጥቃት አድርሷል። በድንበር ላይ ከእስራኤል ኃይሎች ጋር መጋጨት እንዲሁም በክልሉ ውስጥ ሌሎች ተመሳሳይ ቡድኖችን በመደገፍም ይታወቃል። ሂዝቦላ ከኢራን እስላማዊ መንግስት፣ በኢራቅ ከሚገኙ ሚሊሻዎች፣ ከየመኑ ሁቲና ከፍልስጤሙ ሐማስ ታጣቂ ቡድን ጋር ቀጥተኛ ግንኙነት አለው። ይህም ሊባኖስን የመካከለኛው ምስራቅ ጦርነት የጥቃት ቀጠና እንድትሆን አድርጓታል። እስራኤል በሊባኖስ የምትፈጽመው የቦምብ ድብደባ ስጋት የደቀነ ቢሆንም ተጨማሪ ወታደሮችን ወደ ደቡባዊ ሊባኖስ ልካለች። የእስራኤል ጦር ከክፍል 162 የተውጣጡ ወታደሮች በደቡባዊ ሊባኖስ ውስጥ በአካባቢው አጠራር የመከላከያ ዞን ተብሎ የሚጠራውን ቦታ ለማስፋት ይሰራል። ክፍል 162 በደቡባዊ ሊባኖስ ውስጥ ቀድሞውኑ የተሰማሩት 2 የጦር ክፍሎችን መቀላቀሉ ተረጋግጧል። ተጨማሪ ወታደሮችን የማሰማራቱ እርምጃ የመጣው የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የሊባኖሱ ሂዝቦላ የሚያስከትለውን የሚሳኤል ስጋት ለመዋጋት በደቡባዊ ሊባኖስ ትልቅ የፍተሻ ዞን ለመፍጠር ማቀዳቸውን ከተናገሩ ከአንድ ቀን በኋላ ነው። የእስራኤል ጦር ከአውሮፓውያኑ ከየካቲት 28 ወዲህ በሊባኖስ ደቡባዊ ክፍል እንዲሁም በዋና ከተማዋ ቤሩት በሚገኙ በርካታ የከተማ ዳርቻዎች ላይ የአየርና የመሬት ጥቃቶችን ፈጽሟል። በተባበሩት መንግስታት ድርጅት መረጃ መሰረት ከመጋቢት ወር መጀመሪያ ጀምሮ ከ1.2 ሚሊዮን በላይ ሰዎች ለመፈናቀል ተገደዋል። ይህም እየጨመረ የመጣውን የሰብአዊ ቀውስ ስጋት አጉልቶታል። በእስራኤል ጥቃቶች ቢያንስ 1116 ሰዎች ተገድለዋል፣ 3229 ሰዎች ደግሞ ቆስለዋል። የተለያዩ ሀገራት ጥቃቱ እንዲቆም ጥሪ አቅርበዋል። ፈረንሳይ፣ እንግሊዝ፣ ጀርመን፣ ጣሊያንና ካናዳ ባለፈው ሳምንት የተስፋፋው የእስራኤል የመሬት ዘመቻ ከፍተኛ የሰብአዊ ቀውስ እንደሚያስከትል አስጠንቅቀዋል። ነገር ግን የእስራኤል ወታደሮች ወደ ሊባኖስ ግዛት በስፋት ገብተዋል። የእስራኤል የመከላከያ ሚኒስትር እስራኤል ካትዝ የሊባኖስ ዜጎች የሰሜን እስራኤል ደህንነት እስኪረጋገጥ ድረስ ጥቃቱ እንደሚቀጥል አስታውቀዋል። የሊባኖሱ ጠቅላይ ሚኒስትር ዋናፍ ሳላም በበኩላቸው ከተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬስ ጋር በስልክ ባደረጉት ውይይት የእስራኤልን ድርጊት መውገዛቸው ተሰምቷል። ጠቅላይ ሚኒስትሩ የእስራኤል ድርጊት የሊባኖስን ሉዓላዊነት አደጋ ላይ የሚጥልና ዓለም አቀፍ ሕጉን የሚጥስ እንደሆነም ገልጸዋል። በተጨማሪም መንግስታቸው እነዚህን ጥሰቶች ለማስቆም የተባበሩት መንግስታት የጸጥታው ምክር ቤት ኃላፊነቱን እንዲወጣ ቤቱታ እንደሚያቀርቡም ተናግረዋል። አምነስቲ ኢንተርናሽናል ደግሞ በደቡባዊ ሊባኖስ የሚገኙ ድልድዮችና ቤቶች መፈራረሳቸውን ገልጸዋል። እርምጃው እስራኤል ከጥቅምት 2023 ጀምሮ በጋዛ ሰርጥ ላይ የፈጸመችውን ጥቃት እንደሚያንጸባርቅም ጠቁመዋል። የእስራኤል ጦር በደቡባዊ ሊባኖስ ውስጥ የሲቪል ሕይወትን በስፋት መቅጠፉን የመብት ቡድኑ ገልጿል። የዓለም መሪዎች እስራኤል የሲቪል ንብረትን ህገወጥ በሆነ መንገድ ማውደም
ገደም ለማስቆም ማውገዝ እንዳለባቸው አሳስበዋል። ወዲህ ደግሞ የሂዝቦላ አዛዥ ነኢም ቃሴም ቡድኑ ከእስራኤል ጦር ጋር ያለ ገደብ መዋጋት እንደሚቀጥል አስታውቀዋል። ሂዝቦላ ካሁን ቀደም በእስራኤል ላይ ከ45 በላይ ወታደራዊ ኢላማዎችን አድርጓል። ከነዚህም ውስጥ የሮኬትና የድሮን ጥቃቶች ይገኙበታል። በተለየ መልኩ የእስራኤል ጦር በደቡባዊ ሊባኖስ በተፈጸመበት ጥቃት አንድ ወታደር መገደሉንና ሌሎች 4 ወታደሮች እንደቆሰሉም ገልጸዋል። ሊባኖስ በኢኮኖሚ ቀውስ፣ በፖለቲካዊ አለመረጋጋት እና በደካማ የመንግስት ቁጥጥር አስቀድሞ ተዳክማለች። ይህ ጦርነት መስፋፋቱን የሚቀጥል ከሆነም እስራኤል በሊባኖስ ውስጥ መጠነ ሰፊ ጥቃቶችን ልትሰነዝር ትችላለች። በተመሳሳይ ሂዝቦላ በሺዎች የሚቆጠሩ ሮኬቶችን ሊተኩስ ይችላል። በቤይሩትና በሌሎችም ዋና ዋና ከተሞች መሰረተ ልማቶች ሊወድሙ ይችላሉ። ይህ ከ2006 የሊባኖስ ጦርነት ጋር ተመሳሳይ ወይም የከፋ የሊባኖስ እስራኤል ጦርነትን ሊወልድ እንደሚችልም ከፍተኛ ስጋት ደቅኗል። በቀጠለው የመካከለኛው ምስራቅ ጦርነት የሞቱ ሰዎች ቁጥር በኢራን ከ1500 በላይ ሆኗል። በሊባኖስ 1116 ሰዎች ሞተዋል። በእስራኤል 20 ሰዎችና 13 የአሜሪካ ወታደራዊ አባላት እንዲሁም በባህረ ሰላጤው ክልል ውስጥ በርካታ ሲቪሎች ተገድለዋል። በሊባኖስና በኢራን በሚሊዮን የሚቆጠሩ ሰዎች ተፈናቅለዋል። ይህ ሁሉ የሆነው አንድ ወር ባልሞላ ጊዜ ውስጥ ነው። ጦርነቱን ያስቆማሉ ተብለው ተስፋ የተጣለባቸው የአሜሪካና ኢራን የሰላም እቅዶችን በተመለከተ እየወጡ ያሉ መረጃዎች እርስ በርሳቸው የሚጣረሱ መሆናቸውም ተጨማሪ ስጋት ደቅኗል። ትራምፕ በኢራን የመሰረተ ልማት ላይ ያተኮረ ጥቃትን ለመፈጸም የሰጡትን የጊዜ ገደብ በ10 ቀን ማራዘማቸውም ቢሆን ለሰላም እድል ለመስጠት የታሰበ አይደለም። ኢራን የመጨረሻ ውሳኔዋ እንድታሳውቅ የመጨረሻ ማስጠንቀቂያ እንጂ አሜሪካ ወደ መካከለኛው ምስራቅ ለማሰማራት ዝግጁ ያደረገቻቸው እግረኛ ወታደሮች እንቅስቃሴም ያንኑ ያመላክታል። በአሜሪካና ኢራን መካከል አሁን ያለው ጦርነቱን በአሸናፊነት የማጠናቀቅ ሽኩቻም የበለጠ ገዝፏል። ትራምፕ አሜሪካ በኢራንና አፍጋኒስታን የረጅም ጊዜ ወታደራዊ ዘመቻ የደረሰባትን ሽንፈት መርገም አይፈልጉም። ኢራን ደግሞ ልዕለ ኃያል ነኝ የምትለውን አሜሪካ በማንበርከክ በዓለም አደባባይ የመካከለኛው ምስራቅ የኃይል ሚዛን እንደሆነች ማሳየት ትፈልጋለች። ዓለም ግን ጦርነቱን ማስቀረት የሚችሉ አሸናፊዎችን ትሻለች። ዓለም አቀፍ ትንታኔ ዘገባውን ስናዘጋጅ ዘ ኢንዲፔንደንት፣ አልጀዚራና አናዶልን በዋቢነት ተጠቅመናል።